እንዴት እንደመጣ ምናምን አይናገርም ብቻ ለብቻው ከ6 ወር በኋላ ተወኝ ያስረዳል በቃ ምናምን ነገር ብሎ ምን ማለት ነው ይዘግቸው ከዛ ልክ ከመድረሳችን ግማሽ ሰዓት ሲደርስ ልቤ ዘጭ ይላል ተሰምቶኝ ማላቆ ስሜት ማለት ነው በቃ ዘጭ ይላል ምንም ይሄ ተርቢለንት የለም እልም ያለ ዲፕሬሽን ውስጥ ገባው በቃ ተሰምቶኝ ማያቀው ከዛ አልገባኝም በቃ አረፈን ምናምን ስራ ሄድኩኝ ያው ተመዛዘርኩኝ ግን ያው ላይሰንስ የካሊፎርኒያ ላይሰንስ ገና እስከሚወጣ ጊዜ ይፈጃል ምናምን ነገር ሲሉኝ ኦኬ ብዬ ተነስቼ ወንድሜን ይዤ እዚህ መጣሁ መጣሁ እዚህ ተዝናና ምናምን ተመለስን ስንመለስ ስቲል ደሴም ስራ ጀመርኩ በቃ ጀስት እንደወረደ ቀረ አልተንቀሳቀስኩም ምንድን ስራውን ጀመርኩ ያው መጀመሪያ ደግሞ ስራ 87 ፕላስቲክ ሰርጀኖች አሉ ሆስፒታል ውስጥ ሁሉም አይሁድ ነው አይሁድ ወንድ እና ድንክ በቃ ሁሉም እንደዚህ ነው እንደዚህ ጥርሳቸውን ነክሰው ነው የሚሰሩት በቃ እየተገጣቀጡ አንድ ጥቁር መጥቶ ስራ ይሄ ሲሰጠው በቃ አበዱ እና ያው የነሱም መጥፊያ ሆና ቢኮዝ የኔ ስራ ከዳበረ አለቀ የነሱ ቢኮዝ የሆስፒታል የራሱ ኢንሹራንስ ሲስተም አለው ሁሉንም ወደኔ ከላከ አለቀ በኋላ ለ3 ወር ታገሉኝ በቃ ማያደርጉት ነገር የለም ስራ ለማበላሸት እኔ ደግሞ አልታገልኳቸው እኔ ስራው አስጠልቶኛል ከመጀመሪያው ዝም ምን ያልኩት ኖርማሊ ታገል ነበር በጣም ፋይተር ነበርኩ ግን ታይዋን ኬድኩ በኋላ ፋይቲንግ የሚባለው ነገር በቃ ወጣ ጦሬን ጣልኩኝ ለመተው ዋጋት ጀመርክ በቃ ተውኩኝ ቢኮዝ በቃ ምንም ጥቅም እንደሌለው እንትን ስለማርኩ ነው በኋላ ልክ 3 ወር አካባቢ ሲሆን ምን እንደተፈጠረ አላቅም እነሱም ጦራቸውን አወረዱ በቃ ተውኝ እንግዲህ ሆስፒታሉ ነገር በሏቸው አላቅም ብቻ ጠፉ በዛው እንደውም ጭራሽ ፔሽንት መላክ ጀመሩ ራሳቸው ማለት ነው ፕላስቲክ ሰርጀሪ ኮዝ እኔ ማይክሮ ሰርጀሪ ምናምን ስለምሰራ እነሱ እሱን አይሰሩም እነሱ ኮዝሜቲክ ለመስራት ነው እኔ ትልልቁን ነው የምሰራው ሶ ኦኬ በቃ አሁን ግቡ ቆመ አም ስቲል ዲፕሬስድ በቃ ምኑ እንደምጠላው አልገባኝም ሰው በእኔ ቅናት ሄዷል ለአንድ አመት ታገልኩት ኤቭሪዴይ አስበዋለሁ ቁጭ ቤት ምንድነው የተፈጠረው ይሄ ድሪሜ ይሄ ነው ግን ናይትሜር ነው በቃ ምንድነው በቃ አም ትራይንግ ቱ ፊገር ህልም ወደ ቅዠት እንደማለት ብለው አልመጣለኝ ከዛ አስተማሪ ይሄ ቼርማኑም እያየ ያጠናኛል እኔ ያው ታየኛል ግን ብዙ እንትና ከዛ ኮንትራቱ እንግዲህ ለአንድ አመት ነው ከዛ በኋላ ሊያድስ ነው በኋላ በቃ ጌም ይጫወታል ሌላ ኦፊስ አይሻ አዲስ ኦፊስ ይሻላል ብሎ ሌላ ደግሞ ቢልዲንግ ውስጥ በቃ ትልቁ እንትን ውስጥ ኦፊስ ይከተኛል ምን የማይሰራል አዲስ ሴክሬታሪ ምናምን አዲስ ማኔጀር ያስፈልጋል በቃ he will do things ምናምን በቃ እንትን ፉገራ ጀመረ ሊደለኝ ጀመረ እኔ ግን አልገባኝም በቃ ላይክ ከዚህ የተሻለ ስራ ላገኝ እንደማልችል አውቃለሁ ይሄ ስራ ግን በቃ just horrible ሆኖ ነው ያየሁት ወይ ስራ ስቲል ጨምርና ሌው ምንም ዲፈረንስ አያመጣም ልቀንስ ምንም ዲፈረንስ አያመጣም በቃ ግራ ነው የገባኝ ከዛ አንድ አመት ተኩል ሲሆን እንግዲህ ኮንትራቱ አሁን የተራዘመ ነው አሜን ቀስ ብሎ ከፍና አስገባኝና ለምን እንትን ያው በቃ ወደናል ምናምን ለ10 አመት ኮንትራቱን ብንቀጥል ደስ ይላናል ምናምን ነገር ብሎ ልክ እንደዛ ሲለኝ ልቤ ዘጭ ነው ያለው እንግዲህ ፊቴ ምን እንደሚያሳይ ያላቀ ምን ሊሆን እንደሚችል ለሌላ እኔ በውስጤ የተሰማኝ ይሄ አቡ ግራይብ ፕሪዝን አለ የኢራቅ የተባለው እዛ ውስጥ ለ10 አመት በቃ ግባ ያለኝ ነው መሰለኝ ስሜቱ ማለት ነው እንግዲህ ፊቴ ደግሞ ያስታውቃል ብዙ ጊዜ እኔ ፊቴ አይደበቀ እሱን አይቶታል መሰለኝ ከዛ አስቦ ነው መሰለኝ በነጋታው ኮንትራክት ምናምን ብሎ ሲሰጠኝ የ3 አመት አድርጎታል እሱን ይዤ ወደ ቤቴ እዛው ነበር አካባቢ ነበር ነው 3 1 ብሎክ ምናምን 2 ብሎክ እየሄድኩ ሳለ የሽንት ሽታ ይመጣና ምንድነው ላይክ ንጹህ ቦታ ነው ቤቨርሊ ሂልዝ ነው እሱን ለማየት አልኩና ምንድነው ስል የሆነች እብዳየሁ እንትን አውቶቡስ ፈርማታ ውስጥ ቁጭ ብላ እንትን ፌስታል ለብሳለች ቤሲክ ጥቁር ፌስታል ለብሳ ራሷ ላይ ሸንታለች ከዛ ኮንትራቱን ይዤ እያለፍኩ ሳለ መንገዱን ሳያት ቅናት ተሰማኝ በቃ ልም ያለ ቅናት እኔ በማንም ቅናት ተሰምቶኝ አያውቅም በህይወቴ ለመጀመሪያ ጊዜ ጥሬ እንደዚህ ፍርጥም ያለ ቅናት ተሰማኝ እና ድንግጥ አደረገኝ ቤቴ ገባው
ይሄማ ሊሆን አይችልም፣ እንዴት ነው እኔ በሷ ምቀናው? በቃ አሰብኩበትና የ30 ቀን ስራ መልቀቂያ አስገባው። 3 ወር ነበር መስጠት የነበረብኝ። በጣም 30 ቀን ሰጠኋቸው። እሱም ጀስት በቅርቡ ኦፕሬሽን ያረኳቸው እንድንከባከባቸው በማለት ነው እንጂ ይሄ እኔ በሷ ከቀናው ዳት ሚንስ ይሄ ስራ ለኔ አይደለም። ምን እንደሆነ አቆምኩኝ ማለት ነው ያንን ስራ። ከዛ ወደዚህ መጣች። እዛ ቆየት ነው። አይ ከዛ ጓደኛዬ የሆስፒታል ቦርድ ኃላፊ ሜምበር የነበረ ሰው ነበር። እንደዚሁ እራት እየበላን ነገርኩት። በቃ አይ ዶንት ኖ አይ ካንት ምናምን ስል ቁጭ ብለን እዛው ቢዝነስ ፕላን አወጣልኝ። የሆነ ትንሽ ካርፖታ ነው ብትሰራ ምናምን ከኢንሹራንስ ጋር አጋጥመ ምናምን ሲል በጣም አሪፍ ደስ የሚል ቢዝነስ ፕላን አወጣ። ኦኬ እንደዛማ ከሆነ ኤክሳይቲንግ ነው ብዬ ይህንን ደግሞ ለመማር የሆነች ቴክኒክ አላትና አንዱ አስተማሪ እንትን ታይዋን ያለ ይሄን ብቻ የሚሰራለ በቀን 10 የሚሰራለ ጻፍኩለትና እኔ የሆነ ፔፐር ጽፌለት ፓብሊሽ ስለሆነ በጣም ባለውለታው ሆኖልኝ ስለነበረ ጽፌለት አስተምርሃለሁ ችግር የለም በቃ ና ምናምን ብሎኝ ኦኬ ብዬ ለ1 ወር ተኩል እዛ ሄድኩኝ። ተመለስ ታይዋን። ልክ ታይዋን አውሮፕላን ላይ ማረፊያ እንደደረስኩ እና የ45 ደቂቃ መንገድ ነች ወደ ሆስፒታሉ። ገና ግማሹ ሳይደርስ ያ ዲፕሬሽኑ ኮምፕሊትሊ ለቀቀኝ። እንደ በቃ እንደ ጉም ነገር ነበር እንዳለ ድረስ ድንግጥ እስከሚያደርግ ድረስ ቢኮዝ ለውጡ ስኖ ትንሽ አለ በአንዴ ነው በቃ ልክ ከባድ ሸክም ስትል የሚሰማህ አይነት እና በቃ ኦኬ እስከ ሰውየው ጋር በአንድ ቀን ውስጥ 10 ሰው አዘጋጀልኝ። ገና 3ኛው እንደሰራው እጂ ቀላል ሰርጀሪ ነች አያስፈልገኝም ከዚህ በላይ በቃ ሌላ አትቅጠርልኝ አልኩት። ያን ቀን ጨረስኩኝ ማለት ነው። አሁን 6 ሳምንት ነው የተኮናተርኩት። አይ ልዝናና ሪላክስ ላድርግ አልኩኝ። እዛው ተዝናናው። ፉኬት ሄድኩኝ ታይላንድ ለቢች ዳር ምናምን በቃ በደንብ ኢንጆይ በቃ ይችን እና አሁን ሁለተኛ ጊዜ አሜሪካ በፍራቻ ነው የተመለስኩት። ያ ነገር ከተመለሰ ገና አውሮፕላኑ እንደመውረድ ያ ዲፕሬሽን ከተሰማ በቃ እዛው ተመልሰ ለምን ደግነቱ አልተመለሰም። ኦኬ ቴራፒውቲክ ኖርማስ እንደ ህክምና ሆነ እና አሁን ግን መንስኤው ስላልገባኝ በጊዜው በቆሪጥ እያየሁት ነው የምንቀሳቀሱ የነበረው። ከዛ አዲስ ሆስፒታል ጋር ተስማማን ሌላ ይሄንን ለመስራት ኢንሹራንስ ኩባንያዎች ማዋራት ጀመርን። ብቻ ውስጤ ቀስ በቀስ ምንድነው ይሄን የምንሰራው ምናምን ነገር እንዴ ይሄ እኮ በቃ እንደዚህ ይሄን ከሰራው እኮ ከ10 ዓመት በኋላ $1 ቢሊዮን ታገኛለህ ብር እንዴ እኔ ገንዘብ እኮ ቸግሮኝ አይደለም። የኔ ችግር የገንዘብ እጥረት አይደለም። ስለዚህ የገንዘብ ብዛት የሚተካው ነገር አይደለም። አይ ትክክል አይደለም አልኩና አይ ይሄን ለጊዜው ላቁም እና ይሄን ልረዳ ብዬ አቆምኩኝ ማለት ሁሉ ነገር አቆምኩ ማለት ነው። እሺ በቃ ይሄ ነገር እስከሚፈታልኝ ድረስ አልነቃነቅም አልኩ። በቃ እዚቹ የትም አልሄድም ምንም አላደርግም። እዛው ኤሌ እሺ ሶ የ2 ዓመት ጉዞ ጀመርኩ ማለት ነው። እሺ ወጣት ጉዞ። ስለዚህ በቃ ያው እንግዲህ በቃ ይሄ ለምንድን ነው በቃ በአለም አንደኛ የሚባለውን ስራ ያገኘሁትን ግን ለኔ ደወርቱ ነው ያገኘሁት ምክንያት ምንድነው ተቃራኒ ሆነብኝ። ሰክሴስ ያልኩት ፌሊየር ሆነብኝ። በጣም ያስደስተኛል ያልኩኝ በጣም ዲፕሬስ አስደበረኝ። ስለዚህ የኔ ዕውቀት ኮምፕሊትሊ ኦፖዚት ነው ማለት ነው። ምኑ ነው መጥፎ ነው ምኑ ነው ኩፍ የሆነው? ጥሩ ብዬ አሁን ለምሳሌ ገንዘብ ለማግኘት ምናምን ብዬ እንትን አድርጌ ገንዘብ እጄ ውስጥ ሲገባ ምንም አላስደስተኝም። ሰው ግን ለገንዘብ ይጋደላል። ምኑ ነው ያመለጠኝ? ምንድነው ፓርቲ ብዙ ነገር ከተባለው ተቃራኒ ሆኖ ነው ያገኘሁት። ይሄ ነገር ካልተፈታለኝ መንቀሳቀስ አልችልም ማለት ነው። ቢኮዝ በቃ አሁን ሰርጀሪ የማይችል ሰው እንዲህ ሲያደርግ ነገር የሚበታተን ከሆነ መስራት የለበትም። እኔ በህይወቴ ሽባ ነኝ ማለት ነው። ስለዚህ የፈለገ ይምጣ አልንቀሳቀስም ይፈታልኝ ድረስ። ጊዜ እንትና መጀመሪያ ያው ሰው ምንድነው የሚፈራው? ድህነት ነው። ድህነት ምንድነው የሚያመጣው? ረሃብ ነው። እስቲ ልምፈተነው ብዬ ራሴን አስራብኩ። በቀን አንዴ በላለው 1-2 ሳምንት ቻልኩት። ሳይው ምንም አያመጣም። ትንሽ ድካም ነው፣ ኤነርጂ ይቀንሳል እንጂ ምንም ድብርት አያመጣም። ምን አያመጣም። መሬት ላይ በተኛ የቤት ባይኖርኝስ ምን ይመጣል ብዬ አልጋዬን ትቼ መሬት ላይ ተኛው። ትንሽ እንትን ስላለ አንሶላ አንጥፌ 2-3 ቀን በኋላ ከለመድኩት በኋላ ጭራሽ እንደውም ከፍራሹ የተሻለ ነው የምተኛው። ፍራሹ ስነቃ ወገቤን ያመኛል።
ያውም $1000 ፍራሽ በቃ ስፔሻል ሪላክስ ተባክ ፖስቶፒዲክ ምናምን ብሎ የፎገሩኝ ጭራሽ የሚያሳምመኝ እሱ ነበር። መሬት ተሽሎ ቀረ ትዳር እስከሚይዝ ድረስ መሬት ላይ ነበር የምተኛው። እዚህ መመጥቻ እሱ ነው የሚመቸኝ ነበር። አንድ ልብስ ብቻ ቢኖረኝ ሰው ምን ይለኛል ብዬ ከታይላንድ ያው እንትን በቂ ልብስ ይዤ ስላልሄድኩኝ እንዲሁ መንገድ ላይ $10 የገዛው ቱታ ነገር የነሱ ቱታ አቡጀዲ ነገር ነበር። ጓደኛዬ ጂዘስ ሱት የሚለው ማለት ነው። እሱም ብቻ ብለብስ ምን ይመጣል እንደው ሰው የሆነ ነገር ይለኛል ብዬ እሱም ብቻ መልበስ ጀመርኩ። ያው አጠራዋለሁ ግን ምናምን ነገር እሱን ስለብስ አንደኛ ምቾት አለው፣ ሁለተኛ ሰው ምንም አይለኝም። እዛው ቤቨሌዙ ነው እንግዲህ ስኖት ሌላ ኢቭን ኤሊ አይደለም የዘናጩ ቦታ ይሄ ሮዲዮ ድራይቭ ምናምን አካባቢ ነው። እና በፊት ሱፍ ለብሼ ዞር ብሎ ማያየኝ ሰው እንደውም ይሄን ለብሼ ሰው እንዲህ ብሎ ያየኛል፣ ያናግሩኛል። እኔ በፊት ጥቁር ስለሆንኩ ይፈሩኛል ምናምን ብዬ ነበር የማስበው። አንድም አይኔን የሚያይ አልነበረም። አሁን ጭራሽ ነጩ ወንዱ፣ ሴቱ፣ ሽማግሌው፣ ልጁ ምናምን ሃይ ምናምን ይሉኛል ማለት እስከሚያስብል ድረስ ብዙ ነገሮች እንደገና እንዳሰብኩት አይደሉም። ያሰብከው ሁሉ አፈረሰብህ ኮምፕሊትሊ። እስከ እንግዲህ 33 ዓመቴ ነው። እስካሁን ድረስ ለህይወት የተማርኩት ነገር በሙሉ ፉርሽ ነው አልኩ። በቃ ፉርሽ ነው። ኤንድ የኔ ብቻ ሳይሆን የኔ ልዩ ትምህርት ሳይሆን ዞር ብዬ የማውቃቸውን ሰዎች ሐኪሞቹም ሀብታሞቹም ድሆቹም የማውቃቸው በሙሉ የእነሱም ዙሮባቸዋል። በቃ እንደ እብድ ነው ያየኋቸው። ማለት እኔ እዛ ሲሪየስ ውስጥ ያሉትን ሐኪሞቹ በቅርብ ማያቸው በሙሉ አንድ ደስተኛ ሰው የለም፣ አንድ የለም። ሁሉም በቃ መውጫቸውን የሚያስቡት መውቋን የሆነ ሪል ስቴት ዲል ላድርግ ነው በቃ እሱ እንደተሳካልኝ ምናምን ብሎ ነው የሚያወራው። አንደኛው በቃ ለጡረታው ነው የሚያስቡ። በቃ ያማራል ማለት ቆይ ደስተኛ ካልሆናችሁ ምንድነው እዚህ የሚያሰራው? what's the purpose? ስለዚህ ይሄ $10 ሚሊዮን በላይ ያገኘ ሰውዬ ስለ 100 ሚሊዮን ያወራል። በቃ አሁን እንደዚህ ምናምን ከክሬዲት ስዊስ ጋር እንደዚህ አቀናብረ ምናምን ብሎ ያወራል። 70 ዓመቱ እኮ ነው። ጆሮ እንዲተንጠልጥሏል። እሱ ስለ ዶላር ነው የሚያወራው። እና እንዴ ሰው ሁሉ ቀጅቧል። ስለዚህ ያልተረዳነው ነገር አለ። ስለዚህ ይሄ መረዳት አለብኝ። ለምንድነው ታይዋን ደስ ያለኝ? ለምንድነው አሜሪካ ደስ ያላለኝ? ይሄ መረዳት አለብኝ በቃ በግልጹ ብዬ አሁን እንግዲህ ድህነት ምንም አያመጣም የሚለው ለራሴ ከተቀበልኩ በኋላ ሰው ምን ይለኛል ነው። ከዛ ውጭ ምንም ነገር የለው። ለምንም ቢሆን የቀን ጉርስ አላጣም ብዬ እንትን ነበር። አንድ ያልፈጸምኩት ሙከራ እሱ ነበር። እውነት ጎበዝ ከሆንኩኝ መለመን እችላለሁ። እውነት በቃ ከኢጎዬ ወጣ ካልኩኝ ሰው ምን ይለኛል የሚለውን እፍረት፣ ይሄ ከሰው ግብ ነገር ሙሉ በሙሉ ካላቀኩኝ መለመን እችላለሁ ብዬ ለመለመን አሰብኩ። ግን ኢሚዲየትሊ የመጣልኝ ምንድነው እኔን የሚቀናቀኑኝ ፕላስቲክ ሰርጀኖች ድንገት መንገድ ላይ ቢያዩኝ የሚሰማቸውን ደስታ ሳስበው ለመቀበል አቃተኝ። በሱ ምክንያት ተሸነፍኩ። አሁን እዚህ ልለምን ይቻላል። ኦኬ ኢትዮጵያ ውስጥ ምንም ከማን ጋር ግብግብ ግን እዛ እነሱ ቢያዩ ውይ ያሸነፍነው ብለው እሱ አልቻልኩትም። ስለዚህ ይሄን ሽንፈት እቀበለዋለሁ ብዬ ነው እንትን ያልኩት። ከዛ የነበረኝን ገንዘብ ምናምን አሰብኩና ምን ያህል ባልሰራ ምን ያህል መቆየት እችላለሁ የሚለውን ስወስን ከ4 እስከ 7 ዓመት መኖር እንደምችል፣ ብዙ ወጪ የለኝም፣ እዳ የለኝም፣ ኬርፉል ነበርኩ። ስለዚህ እስከ 4 ዓመት ውስጥ ይሄ ነገር መፈታት አለበት። ግን ካስፈልገ እስከ 7 ወስደዋለሁ። በቃ በቀን አንድ እየበላሁ እንጂ በሞት አልሰራም፣ ስራ ውስጥ አልገባም ምናምን and ብዬ መጀመሪያ ያው መጽሐፍ ማንበብ ነው እንግዲህ ሰው የገባው ነገር ካለ በማለት ደግነቱ የዛን ጊዜ ባርንስ ኤንድ ኖብል ቦርደርስ የሚባሉ ካፌዎች ነበሩ። መጽሐፍ በነፃ ሄደህ ታነባለህ፣ ከፈለክ ትመልሰዋለህ በነፃ ወይም ደግሞ ገዝተህ ትሄዳለህ። እና ካፌም ስላለ በቃ እንደ እንትን ልክ አሁን ይሄ የመንደር ውሻ ክትፎ ከሰጠኸው ማለት ነው እንደዛ ነው በቃ ያግበሰበስኩት። ሱማት መጽሐፍ አነበብኩ ለ3 ወር ያህል። ልክ 3 ወር ላይ ሲደርስ አንዳቸውም እንደማያስተምሩኝ ገባኝ። ልክ 3 ወር ላይ ሲሆን ነው ብዙ ገንዘብ በአንዴ መጣለ። አንድ እሱ በቃ ምን ይሄ ፈላስፋ ይሁን ሳይኮሎጂስት፣ ሂስትሪ፣ ኦቶባዮግራፊ፣ ሴልፍ ሄልፕ ያልገባሁበት ነገር የለም። የተተረጎመው የሪሊጂየስ መጽሐፎች ሁሉንም በቃ በደንብ አድርጌ ነው ያጠናሁት። በቃ መልሱን የሚሰጠኝ ምናምን ነገር ብዙ ኖት ወስዳለሁ እስከ ማታ ድረስ ቀን ሙሉ እሱን ብቻ ነበር የምሰራው።
አት ዘ ሴም ታይም አንድ መጽሐፍ እየጻፍኩ ነበር የራሴ ልክ ታይዋን ሲሄድ የጀመርኩት ነበር። እሱን በምጽፍበት ጊዜ የምፈልገውን እውቀት እንደማገኝ ያወቅኩት ከዛ ማገኘው ትምህርት ሆነ ከራሴ መጽሐፍ። በህይወቴ ተሞክሮዎች ያሳለፍኩትን ነገር እየመረመርኩ ስጽፍ በምጽፍበት ጊዜ ለካስ እንዳሰብኩት አልነበርም ያ ነገር፣ ለካስ ይሄን በዚህም አይን ባየው ሌላ ነገር ነው። በዚህም አንዳንድ ትምህርቶች ማግኘት ትልልቅ ትምህርቶች ማግኘት ይቻላል። ራስ ማንበብ ውስጥ ገባ። ወደዚህ ሽፍት አደረኩኝ። ልክ እቺ 3ኛዋ ወር ላይ ደግሞ ሲመጣ ኦልሬዲ ባገኘሁትና በደረስኩበት ድምዳሜ ሁለተኛ አሜሪካ ውስጥ ሐኪም ሆኜ እንደማሰራ ወስኛለሁ 100%። የመጨረሻ የኦራል ቦርድ ኤግዛም ሁለተኛ አልሰራም። በምንም ሁኔታ አሜሪካ ውስጥ ሐኪም ሆኜ ደስተኛ ሆኜ መስራት እንደማልችል የፈለገ ነገር ምን በቃ መፈናፈኛ እንደሌለው ለራሴ ያረጋግጡ ምንም ኢሞሽናል ምናምን ሳይሆን ኦብጀክቲቭ ሆኜ እሱ የመጀመሪያው ድምዳሜ ላይ ነው የደረስኩት። ገና ምን እንደምሆን ገና አላውቀውም፣ የት እንደሚሆን አላውቀውም። እሱን እንትን አልኩኝ። ከዛ ወደ ራሴ መጽሐፍ በየቀኑ ጠዋት እነሳና ሩጫ ሄዳለሁ። ከሩጫ በኋላ ተጣጥቤ ተመግቤ ካፌ እንደምታውቁ እንግዲህ አሜሪካ ያው ስራ ያለው ሰው ተመቶ በቃ ምናምን ሻላቴ ማኖር ብሎ ይዞ ነው የሚወጣው። ጡረታ የወጡ ወይም እብዶች ናቸው ቁጭ ብሎ ይቀመጡት እና እኔ ሁለቱንም ጡረታ ሞቶቻለሁ ሁለቱንም ቁጭ ብዬ ቀና ሳልል ሙዚቃ ያዳመጥኩ በቃ ላፕቶፔ ላይ ስጠቀጥቀው ነው የምውለው እስከ ምሳ ሰዓት ድረስ። ምሳ በላለሁ። ከዛ እንደገና ካፌ እስከ ማታ፣ ቀን እስከ ማታ እንደዛ ነበር የማደርገው ምንም ሳይሰለቸኝ ሳይደክመኝ እና በእንደዛ መልክ ልክ 6ኛ ወር ሲደርስ ሌላ ላይ ደግሞ ደረስኩ። ሳይ በቃ ተሞክሮ የህይወት ተሞክሮ ከሆነ የሚያስተምር የበለጠ እንግዲህ ህይወቴ እስካሁን ድረስ ሊሚትድ ነች፣ የተጠበበ መሰለኝ። ስለዚህ ለምን ዓለምን አዞርም የሚለው ላይ ወሰንኩ። ያለኝን እቃ ምናምን ሁሉ በትኜ የሆነች BMW ነበረችኝ፣ እሷን ሽጬ ወይ ሆንዳ ወይ ቶዮታ ደህና የሆነች ለመንቀሳቀሻ አድርጌ እስከ ደቡብ አሜሪካ ጫፍ እና $1000 ብቻ ይዤ እና እየሰራው ከሰው ጋር ኢንተራክት እያደረኩኝ ከዛ ጫፍ ከሄድኩ በኋላ ወይ የሆነ መርከብ ይዤ ዓለምን ለመዞር እና እያንዳንዱን ተሞክሮ እየሞከርኩ እየመዘገብኩ እንትን ለማለት ወሰንኩኝ። እቃዬን እዛ በታተምኩ። በእግር የሚያልፈውን ሰው ዩዋንት ፈርኒቸር እና ውሰድ ሶፋው ምን አጠልጥሉ ችጋራ ማጋራ እያዙ አንጠልጥሎ ይዘው ከዛ በቃ ይሄ እንደማማረክ ደግሞ በዛውም ልጠፋ እችላለሁ፣ ህይወቴም ሊያልፍ ይችላል አላቅም። አንድ ውለታ ስላለኝ ማርሻም ደግሞ የዛን ጊዜ ለብቻዋ ነበር የምትኖረው፣ የሆነ አፓርትመንት ላይ ነበረች። ሁሉ ጊዜ በምንገናኝ ጊዜ ጥሩ ጊዜ ስለምናሳልፍ 3 ወር ከእሷ ጋር ልቆይ፣ እሷንም ላዝናናት፣ በመሀል ከተሰለቻችን ጥዬ ለመሄድ አለዛ 3 ወሬን ጠብቄ በቃ ውለታዬን በቂ ባይሆንም አድርጌ እንደዛ ወስኜ እሷ ጋር ቆየሁኝ። ስራዬን እንደዚሁ ቀጠልኩ ማለት ነው። በሚቀጥለው በነዛ 3 ወር ውስጥ ሌላ ግንዛቤ አመጣሁ። አንድ አሜሪካ መኖር እንደማልችል፣ በቃ አሜሪካ በመኖር ምንም ደስተኛ ልሆን እንደማልችልም ተረዳሁ። ምርጫዬ እንደማይሆን መጀመሪያ ያመጣልኝ ምናልባት ኮስታሪካ ብኖር ኮዝ በዓለም እኔ ደስተኛ ሀገር ብዬ የምገምተው እሷ ነች በታሪኳ በደረጃ ውስጥም በኔ እንደው በአጠቃላይም አንዱ መሰለኝ ቢኮዝ ጦርነት ደርሶባት አያውቅም። ስለዚህ የጦርነት ጠባሳ የላትም። በጦርነት በሶሻል ግጭት የተጎዳ ህዝብ የላትም። ኢቨን ስፓኒሾች ሲመጡ ሲወሩ ሲያዩ ምንም የለውም አይ ብለው ጎረቤት ሀገር ጓተማላን ሄደው ነው የጨፈጨፉት። ሁለቱንም አይቻቸዋለሁ። ጓተማላ የጦርነቱ ጠባሳ አለ፣ የሰው ሁኔታ ምናምን የዛሬ ስንት መቶ ዓመት የነበረው ይታያል በዛሬው ቀን ማለት። ኮስታሪካ ግን ውብ ነች፣ ሰውም ደስተኛ ነው። እንዲህ ስታልፍ የሰው ሳሎን ታያለህ ቲቪ ሲያዩ፣ በቃ ፍራቻ የለም፣ ሴፍ ነው፣ ጉዳቱ የለም፣ ሶሻል ጉዳቱ የለም። አየሁት፣ ወደድኩት፣ ኦኬ ልመጣ እችላለሁ እዚህ ብዬ ጽፌ አስቀመጥኩ። ከዛ ሌላ ድምዳሜ የደረስኩት አክቹሊ የራሴ ህይወት
እንግዲህ እስከዛ ድረስ ፕሮባብሊ አንድ 4-5 ይሆናል የጻፍኩት እንደገና ደግሜ ስቲል አልገባኝም። 4ም በመጽፍበት ጊዜ እያንዳንዷ ታሪክ ትለወጥብኛለች። የምታስተምረኝ ነገር ይለወጣል። እንደገና የራሴን ህይወት ሳይገባኝ እንዴት ነው ሌላ አዲስ ተሞክሮ የምሞክረው? ገና አልገባኝም። ስለዚህ ይግባኝ ይሄ ነገር ብዬ አንድ ሁለተኛ ደግሞ ያው ከማርሻ ጋር በጣም ተጣጣም። እሱም በጣም ደስ አለ። እንደውም ጤናዋም ተሻሻለ። እኔም ደስ ብሎኛል። አልተሰለቻቸንም። ይሄንኑ እንትኔ ቀጠልኩ ማለት ነው ለሚቀጥለው አመት ተኩል። ከ3 ወር ወደ 1 አመት ተኩል በአጠቃላይ 2 አመት እስከሚደርስ at that point ኢትዮጵያ የሚለው ደግሞ መጣ። እሺ አዲስ አበባ በቃ ቢሎንግ አደርጋለሁ። በቃ የፈለገ ቢሆን ኮስታሪካ ሀገሬ አይደለም የትም ሀገር መኖር እንደምችል አውቃለሁ። በቃ ታይዋን ከኖርኩኝ የትም ሀገር ግን በቃ አዲስ አበባ በመጣው ቁጥር ሁሉ ጊዜ ትንፋሽ እንደማገኝ ነው የሚሰማኝ። ለምን አልሞክሮም የሚለው ሀሳብ መጣልኝ። ሁሉም ሰው ነው የተንጫጫው። አረ አይሆንም እሱ እናንተ ምን ማታውቁም ብዬ እስቲ መጥቼ አየሁኝ፣ ጎበኛውኝ፣ ስራ መስራት እንደምችል አየሁኝ። ኦኬ ከዛ በኋላ ነው እንደገና ኦኬ ወደ ህክምና ብዬ ያሰብኩት እንጂ መጀመሪያ ጊቭ አፕ አድርጌያለሁ።